ምናምን ሰው ላይ የሚነኩት ይሆናል። የሆነ የሚነካ ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ትላንት በአዲስ አበባ ከተማ በተለይም በቦሌ ቡልቡላ አካባቢ የተሰማውን እጅግ አስደንጋጭ እና ማህበረሰቡን ንቁ ሊያደርግ የሚገባ መረጃ ይዘንላችሁ ቀርበናል። በከተማችን እየተለመደ የመጣው ሰውን አደንዝዞ ወይንም አፍዝዞ ንብረትን የመዝረፍ ወንጀል አሁን ደግሞ በሴት ወንጀለኞች ተጠናክሮ ቀጥሏል። ትላንት በቦሌ ቡልቡላ ነዋሪዎች እጅ ከፍንጅ የተያዙት 4 ሴቶች እነማን ናቸው? የዛሬ ዓመት በሱቅ ውስጥ አንዲት ሴትን አፍዝዘው 124,000 ብር ወደ ባንክ ያስተላለፉት እንዴት ነው? እስከ መጨረሻው አብራችሁን ቆዩ። ትላንት በቦሌ ቡልቡላ አካባቢ ለረጅም ጊዜ ጥቆማ ሲሰጥባቸው የነበሩ 4 ሴት ወንጀለኞች በመጨረሻ በነዋሪው ብልሃትና ትብብር እጅ ከፍንጅ ተይዘው ለፖሊስ ተረክበዋል። እነዚህ ግለሰቦች ማህበረሰቡን ሲያደነዙና ሲዘርፉ እንደነበረ የተነገረ ሲሆን በተያዙበት ወቅትም እጃቸው ላይ በርካታ የተዘረፉ ሞባይል ስልኮች፣ የተለያዩ መጠን ያለው ገንዘብና ሌሎች ውድ ንብረቶች ተገኝተዋል። ወንጀለኞቹ ድርጊቱን ሲፈጽሙ በነዋሪው ክትትል ሲደረግባቸው የቆየ ሲሆን ፖሊስን ማገዝ ማለት ይሄ ነው በሚያሰኝ መልኩ ህብረተሰቡ ተባብሮ ለህግ አሳልፎ ሰጥቷቸዋል። አሁን ላይ ጉዳዩ በፖሊስ እየተመረመረ ይገኛል። ምንድነው? ማደንዘዣ ነው? ምንድነው? በምን ይዝመን ሌላኛው ደግሞ እጅግ አስገራሚው ክስተት ደግሞ የዛሬ ዓመት አካባቢ በዚሁ አዲስ አበባ ውስጥ የተፈጸመ ነው። 3 ሴቶች በአንድ ሱቅ ውስጥ ገብተው አንዲትን ወጣት የሱቅ ሰራተኛ በማፍዘዝ በራሷ ስልክ በሲቪ ብር እስከ 124,000 ብር ትራንስፈር እንድታደርግ አድርጓታል። እንዴት ናችሁ? እቺ ልጅ ሌባ ናት፣ እንድትጠነቀቁ ያክል ነው ቪዲዮን ያመጣሁላችሁ። በጣም ከባድ ሌቦች ናቸው። ተደራጅተው ምናምን ነው የሚሰርቁ 3 ሴቶች ናቸው። ይሄው 3 መጥተዋል። እነዚህ ናቸው እና ሌቦች ናቸው። ፕሊስ ተጠንቀቁ። አጋጣሚ ካሜራ ስለነበር ነው ቪዲዮን ያገኘ ነው እና ቀጥታ ወደ ሱቄ ነው የገቡ። ሱቄ ገብቶ ሹፌር ጠየቁኝ። በብዛት ለፕሮግራም እንደሚፈልጉ ምናምን ጠይቁኝ። ረጅም ሰዓት ነው እዛ ሱቄ ውስጥ ቁጭ ያሉ እየመረጡ ምናምን። ከዛ 10 ነው ሲወጡ ሲገቡ እቺ ልጅ ስልክ ላወራ ምናምን ብላ ትወጣለች። ዋናዋ ሌባ ናት እቺ። ብር ቆይ እያመጣን ነው ቀብድ ሰተንሽ ልንሄድ ምናምን እያሉ ከዛ የሆነ ሰዓት አይዶንት ኖ እንዳስነኩኝ ደንዝዣለሁ። ከዛ ብር ትራንስፈር እንዳረግ ጠየቁኝ። አካውንት ሰጡኝ። ብርሃነ በርሀ ወለ ማርያም የሚል አካውንት ይሄው እዚህ ጋር አስቀምጫለሁ። አካውንት ወደዚህ አካውንት ነው 124,000 ምናምን ብር አስገባው ማለት ነው። ከዛ ብር ካስገባውላቸው በኋላ ሹልክ ብለው ነው የወጡ። ጭራሽ በቃ አላቀም ደንዝዣለሁ። እኔ ምንም ማስታውሰው ነገር የለም። ከሄዱ በኋላ ነው የነቃው። ስልኳ የሷ አይሆን ሰጥታኝ ነበር። ስሟም እቺ ልጅ እስከዳር ነው የሚባለው ብላኝ ነበር። የሷ ስም ይሁን አይሁን አላቀም፣ ግን እስከዳር ይባላል ብላኛለች። ከዛ በኋላ በቃ ኦሬዲ ከሄዱ በኋላ ምንም ማድረግ አልቻልኩም። ኤኒዌይስ እንድትጠነቀቁ ያክል ነው። እኔ በዚህ ልክ ሌባ አለ ብዬ አስቤ አላቅም። ፕሊዝ ተጠንቀቁ። በጣም ከባድ ሌቦች እየበዙ ነው። እነዚህ ልጆች ያገኘልኝ ሰው ደግሞ ውለታ ከፋይ ነኝ ከተገኙ። ኤኒዌይስ በቃ ተጠንቀቁ። እነዚህ ዘራፊዎች መጀመሪያ ወደ ሱቁ ወይ ደግሞ ወደ ህንጻው ሲገቡ በሴኩሪቲ ካሜራ የተቀረጸ ምስል ያሳያል እና ልጃገረዷም ስትናገር ምንም አይነት የመቋም ስሜት ሳታሳይ ልክ በተዘዘችው መመሪያ መሰረት ገንዘቡን አስተላልፋለች። ሴቶቹ ከወጡ በኋላ ነው ልጃገረዷ ወደ ራሷ የተመለሰችው። ይህ የሚያሳየው ወንጀለኞቹ የሚጠቀሙበት ንጥረ ነገር ምን ያህል አደገኛ እንደሆነ ነው። ለመሆኑ ብዙዎች እንዴት ሰው በራሱ ፈቃድ ስልኩን ከፍቶ ገንዘብ ይሰጣል ብለው ይጠይቃሉ። ሚስጥሩ ኮፖላሚን ወይም በተለምዶ ዴቪልስ ብሪዝ የዲያብሎስ ትንፋሽ ተብሎ የሚጠራው ንጥረ ነገር ላይ ነው። ይህ ንጥረ ነገር የሚገኘው ብሩጋማኒሲያ ከሚባለውና በሀገራችንም በብዛት ከሚገኘው አምፖል መሰል አበባ ኤንጀልስ ትራምፔት ነው። ይህ ንጥረ ነገር ሽታ የለውም፣ ጣዕምም የለውም። ወንጀለኞቹ በዱቄት መልክ አዘጋጅቶ ፊት ላይ በመንፋት በጨርቅ አፍንጫ ላይ በመያዝ ወይም በፈሳሽ መልክ መጠጥ ውስጥ በመጨመር ሊጠቀሙበት ይችላሉ።
ንጥረ ነገሩ አንዴ ወደ ሰውነት ከገባ በኋላ የሰውን ልጅ የመወሰን እና የመቃወም ብቃቱ ሙሉ በሙሉ ያጠፋዋል። ግለሰቡ ዞምቢ ይሆናል ማለት ይቻላል። የታዘዘውን ሁሉ ያደርጋል። የባንክ ሚስጥሩን ቁጥር ይናገራል፣ ንብረቱን ያወጣል። ነገር ግን ከጥቂት ሰዓታት በኋላ ስለተፈጠረው ነገር ምንም አይነት ትውስታ አይኖረውም። ወንጀለኞቹ ሴቶች መሆናቸው ማህበረሰቡ በቀላሉ እንዲተማመን ስለሚያደርጋቸው ለጥቃት የበለጠ ተጋላጭ ያደርጋል። ስለዚህ በመንገድ ላይ አድራሻ በመጠየቅ ከማያውቁት ሰው ጋር አለመቃረብ፣ በመንገድ ላይ አድራሻ በመጠየቅ ወረቀት በማሳየት ወይም የሆነ ነገር እንዲያሸቱ በመጋበዝ የሚመጡ እንግዳዎችን በንቃት መጠራጠር። በቦሌ ቡልቡላ እንደታየው በአካባቢያችሁ አጠራጣሪ እንቅስቃሴ ሲኖር በፖሊስ ጥቆማ መስጠት መተባበር። የሱቅ ባለቤቶችና ሰራተኞች እንግዳ የሆኑ ሰዎች በቡድን ሆነው ሲመጡና አጠራጣሪ ባህሪ ሲያሳዩ ንቁ መሆን። ወንጀል ዘመኑን እየዋጀ መጥቷል። እኛም በዚያው ልክ ንቁ መሆን አለብን። ፖሊስ እነዚህን 4 ሴቶች በቁጥጥር ስር በመዋሉ የሚደነቅ ቢሆንም አሁንም በየሰፈሩ መሰል ወንጀለኞች ሊኖሩ ስለሚችሉ ጥንቃቄ አይለየን። ስለ ጉዳዩ ያላችሁን አስተያየት በኮሜንት መስጫ ላይ አስፍሩልን። ይህ መረጃ ሌሎች እንዲደርስ ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ለዚህ ዩቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።